አመሰግናለሁ። ሁሉ ጊዜ ያው ቲሸርት የምለብስ ሰው እና ጋሽ አበራ ዛሬ ለሁለተኛ ጊዜ ጠርቶኛል ብዬ ነገር በምንም ለብሼ ነው እና ዛሬ አፉ በሉኝ ምናምን አለ ከሩቅ ለብሻለሁ። ይሄ ሁሉ ታላላቅ ሰው እዚህ ጋር ተቀምጦ መኳንንቱ መሳፍንቱ እዚህ ተቀምጦ እኔ አነስ ያለው ልጅ እዚህ ጋር እንዳወራ መጠራቴ ምናልባት ለሆነ ነገር ይሆናል ብዬ ተጠራጥሬያለሁ። በእርግጥ እንዴ ባሻይ ባለበት እንግዲህ ሁሉ ነገር መሰማት አለበት። አፉ ይበሉ። ይሄ ሁሉ ታላላቅ ሰዎች ባሉበት መድረክ ላይ እነሱ ሲያወሩ መስማት መማር ሲገባ እኔ ታናሹን የሆንኩኝ ወደዚህ መድረክ መጥቼ እንዳወራ የተደረገበት ጉዳይ ምናልባት የሆነ ነገር ይኖራል ብዬ አስቤ ተቀብዬዋለሁ። አልተቀበልኩም ምናምን ብዬ እንትን አይደለም፣ ተቀብዬዋለሁ። ለሆነ ነገር ነው ብዬ ስለማስብ ከመጽሐፉ ልጀምር። ያው እኔ ነጋዴ ነኝ። ከመጽሐፉ ስጀምር በአጋጣሚ ቴሌብራችሁ ያልሰራ እዛ ጋር መጽሐፍ መግዛት ፈልጋችሁ ቴሌብራችሁ ያልሰራ አካውንታችሁ ደግሞ እንዲሁ ኔትወርኩ ያልሰራ ወይ ደግሞ ፍሪዝ የተደረገ በአጋጣሚ ኪሳችሁ ውስጥ ገንዘባችሁ ረስታችሁ የመጣችሁ ልትሆኑ ትችላላችሁ እና ለመቶ ሰው መጽሐፍ እንዲሰጥልኝ በእርግጥ የጋሽ አበራን ሕይወት በመጽሐፍ ውስጥ በዚች ትንሽዬ መጽሐፍ ውስጥ አንድ ላይ ሰንዶ ማምጣቱ ግዙፉ ከሆነው የሄደበት የሕይወት ጎዳና አንጻር ሳየው ትንሽ ነው ለኔ። ይህም ደግሞ በገንዘብ አይለካም። ይህን ነገር እንዲህ አድርገህ በማስቀመጥህ ለትውልድ በማሰብህ ነውና ፈቅ ያለ እድሜ ከጤና ጋር ጀሊሉ ይወፍቅህ ብዬ እጠይቃለሁ ማለት ነው። እጸልይልሃለሁ። ጋሽ አበራን ሳየው ሁልጊዜ ሳቅ ይለኛል። እኔ የምንታወቅበት ነገር አለ እና ቤት ስሄድ አንድ በጣም የፍቅር ሰው ነው እና ሰው የልምዱ ውጤት ነው ብዬ እንዳስብ የሚያደርገኝ እሱ ነው። ብዙ ነገር ይችልበታል። የሆነ ብቻ ወጣትነቱ ይታየኛል። ወጣት ፍቅረኛው ቤቱ ስትመጣ እንዴት አድርጎ ያሽሞነሙናታል ብዬ አስባለሁ። እኛ ስንሄድ የማይሰራው የማይከፍተው የሙዚቃ አይነት እንደው በቃ ብዙ ነገር ነው እና ወጣትነቱን እጓጓለሁ ድሮ የነበረበትን እና ያንን ነው ማስበው። ወሪ ሰላሌ ያው ደገም ሼር እናደርገዋለን። በዛ በደንብ በቃ ሳየው ራሱ ወንድሜ ነው የሚመስለኝ። እንደዚህ እንትን ያደርገኛል። ከዛ ተነስቶ ወሊሶ ገብቶ አዲስ አበባ ሄዶ በተለያየ ዓለማት ክፍል ውስጥ ያሉ ዜናዎችን ይዞ መጥቶ ጦርነትን ከጦርነቱ ሜዳ ላይ በቀጥታ እየዘገበ ከዛ በኋላ ደግሞ የመጣውን ነገር ላይ እውነት የድርድር ውጤት ነው የዛን ዘመን የድርድር ውጤት በሆነበት ዘመን ላይ እሱ ግን በእውነት ላይ አቋም ይዞ ጸንቶ ራሱን ለስደት ወደ ኬንያ ከዛም በኋላ ከዛም ሄዶ ኖርዌይ ሰርቫይቭ አድርጎ የእውነት ፍሬውን አሁን እያየ ነው። እውነትን ይዞ በመራመዱ ማለት ነው። እና ይሄን አነብና መጨረሻ ላይ ግን ቤቱ ግድግዳ ላይ ሁልጊዜ የሰቀላት አንድ ግጥም አለች እና የመጨረሻዋን ነው የምወዳት ስንኛዋን ታሪኩን አጫውቶኛል።
እኔ አንድ የዛን ጊዜ 1982 አንድ ፀሐይ ሼር አድርገናል የተለያየ ቦታ ብንሆን በአንድ ፀሐይ ውስጥ በነበረ ወቅት የጻፋት ግጥም መሆኗን ነግሮኝ የመጨረሻዋን ምን ይላል ህይወት ካነተበ ፍርሃት ንጉስ ሆኖ አገር ካስደመመ እናንተም እንደኔው ፍርሃት ካባዣችሁ ጠመንጃው ዣንጥላው ውሻው ለምናችሁ ብሎ የጻፈው ግጥም እንትውስታል ሳሎን ውስጥ ሙሉና ሙሉና ፍርሃት የሚል ግጥም ነው እዛ ጋር ያስቀምጠውና ብዙ ጊዜ እኔን ንጉሱ ሰን ለምንድን ነው የምትገድፈው እያለ ይቆጣኛል። አይ ንጉሱ ተገስሰው ሰራተኛው ወይ ይሰፋው ሰነ ያለው ለዛ ነው ንጉሱ ገድፈው ብዬ የወዳጅነታችንን እንደዚህ እንጫወታለን። እንኳን ደስ አለ እንድትኖርልን ነው የምንፈልገው። ጋሽ ፋሲካ እዚያ ያለ በጣም ኢንተርቪው እያየው በጣም ስለምበት ጀስቲፊኬሽን ፓወሩን በጣም ወደዋለሁ። እሳቸውም ጋር ቤት መተናል ካፒቴን ብዙዎቻችሁ እዚያ ያላችሁ እና አመት ከአመት ያድርሰን ብዬ ለሁላችሁም ምኞቴን ገልጻለሁ። ተናስተልኝ እንደምዋላችሁ ክቡር ዶክተር ኃይሉ አርአያ ክቡራን መኳንንት በቀደመው ዘመንና በአሁኑ ጊዜ ለኢትዮጵያን ያገለገላችሁ የጠበቃችሁ የተሟገታችሁ የኢትዮጵያ ወዳጆች ስማቸውን እንኳን ለመጥቀስ ሊከብድ ብዙ ባለውለታዎች ደራሲያን ጋዜጠኞች ሚዲያ ጥሪ የተደረገላችሁ ወዳጆች ዛሬ የጋሽ አበራን መጽሐፍ ካነበብኩ በኋላ ፊታችሁ ስቆም በታላቅ ክብርና ደስታ ነው። ታንኪዩ ጋሽ አበራ ይህን መጽሐፍ ስላደረገ። ጋሽ አበራን በቤተሰብ ደረጃ ነው የማውቀው። የአጎቴ አሰፋ ስዩም የጋዜጣ አሰፋ ስዩም አብሮ አደግም ነው። አብረውም ሰርተዋል። ክቡር በዓሉ ግርማ አለቃቸው ነበረ በአንድ ወቅት። ከሱ ጋር አብረው ይሰሩ ነበር። ጋሽ አበራን በቤተሰብ ደረጃ ስለማውቀው መጽሐፉን ሳነበው ግን በትክክል ምን አይነት ጉዞ እንደተጓዘ መጽሐፉ ብዙ ነገር ይናገራል። እኔ መጽሐፉን አንብቤ ለመጨረስ በጣም ነበር የተቸገርኩት። እንባ እየቀደመኝ እያቋረጥኩ እንደገና እያቆምኩ እንደገና እየቀጠልኩ ነው ያነበብኩት። ሁልጊዜ ምን ልማድ አለኝ፣ አንድ መጽሐፍ ሳነብ የመጽሐፉ ታሪክ ጋር ይቀራረባል ብዬ የማስበውን ክላሲካል ሙዚቃ ከፍቼ ነው መጽሐፍ ማነበው። የስደት ህይወት ታሪክ ስለነበረበትና ብዙ ሰው ደግሞ ወደ ሱዳን እና ወደ ኬንያ ስለነበረ ያን የሚሰደደው የሱዳንኛ ክላሲካል ከፍቼ ነው የጋሽ አበራን መጽሐፍ ማንበብ የጀመርኩት እና ስሜቱን ልነግራችሁ አልችልም። በዛ ውስጥ ብዙ ማስታወሳቸው ነገሮችም ነበሩ። በልጅነታችን እኛም የሃይስኩል ተማሪ ሆኜ ሁል ጊዜ ስንሰማ ያደግነው ነገር እና ቤተሰቦቻችን ብዙ የዋጋ የከፈሉበትን ታሪክ እያስታወስኩኝ በእንባ ነው ልቤጭ። እዚህ መጽሐፍ ውስጥ ብዙ የሚጠቅሙ ትምህርቶች አግኝቼበታለሁ። በተለይ ለወደፊቱ ትውልድ ሁልጊዜ አንድ መጽሐፍ ስናነብ ከእውነታው ባሻገር የሰዎችን ስብዕና እናይበታለን። የደረሰባቸውን ችግር ብቻ አይደለም፣ ለችግሩ የሰጡትን ምላሽ እናያለን። እና ብዙዎች ሲናገሩ አንድ ሰው ላይ ህይወት ላይ ችግር ሲደርስ ችግሩ ትንሽ ፐርሰንት ነው፣ አብዛኛው ፐርሰንት ግን ለችግሩ የተሰጠው ምላሽ ነው ይላሉ።
በጋሻ በራ ህይወት ውስጥ ይሄንን በተደጋጋሚ ለማየት ሞክሬያለሁ። በተጻፉት ታሪኮች ውስጥ አንድ ከሰላሌ አካባቢ የመጣ ወጣት ትምህርት የሚወድ ወጣት ልጅ በእናትና በአባቱ ተኮትኩቶ ሀገሩን እንዲወድ ሀገሩን በጽኑ ፍቅር እንዲወድ እንዲያገለግል ኮች ተደርጎ በአባቱ በእናቱ ክፉ አስተማሪ ሲገጥመው እናቱ እየተከላከሉለት ያደገ ብራይት የሆነ ልጅ በኋላ አድጎ ይችን ታላቋን ኢትዮጵያ የምትባለዋን ሀገር ባህር መዋኘት ሲጀምር የገጠሙት ችግሮች እጅግ በጣም ያስለቅሳል። ጋሻ በራ በጽሁፍ ስታይሉ እውነታዎችን እንዳሉ ነው የሚጽፋቸው። ጀጅ አያደርግም፣ ግን እውነታዎችን የሰማውን ሳይሆን ያየውን የገጠመውን እንዳለ ያስቀምጠዋል። ቅድም ክቡር ዶክተር ኃይሉ አርአያ እንዳሉት አበራ ለእውነት ይሞታል ያሉት እውነት ነው። እውነት ብዙ ዋጋ አስከፍሎታል። ጋሻ በራ በጣም ብዙ ዋጋ ከፍሏል። ማስታወቂያ ሚኒስቴር ሲሰራ የገጠመው ችግር፣ ደራሲ በዓሉ ግርማ ላይ ከባድ ነገር ሲደርስ እሱን ለመከላከል ብሎ የጻፈው ግጥም እንዴት ዋጋ እንዳስከፈለው፣ እሱን ለመከላከል የሄደበት ርቀት፣ በአሁኑ ሰዓት በህይወት ያለን ሰዎች ላይ እንኳን ውሸት ሲነገር ዲፌንድ ለማድረግ 2 ጊዜ እናስባለን። ምክንያቱም ዋጋ ያስከፍለን ይሆን እንዴ በሚል። በዓሉ ግርማ በህይወት እንደሌለ ከታወቀ በኋላ ሽንጡን ገትሮ ስለ በዓሉ ግርማ አሟሟትና የህይወት ታሪክ ፊት ለፊት እየተጋፈጠ ይሟገት የነበረው አሁንም የሚሟገተው ጋሻ በራ ነው። ለሞተ ሰው መሟገት ለኔ ስለ በዓሉ አይደለም ብዙ የሚናገረው፣ ስለ ጋሻ በራ ስብዕና ነው። እውነትን ዲፌንድ ለማድረግ ምን ያህል ርቀት እንሄዳለን?